ቀኑ መሽቷል ጌታ ሆይ አትሂድ ከኛ ዘንድ ቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ክርስቲያኖች በክርስቶስ ፍጹም ሰላም ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለትንሣኤው ሦስተኛው ሳምንት በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። መንፈስ ቅዱስን ምስጢር ገላጭ አድርገን ባለችን ጥቂት ደቂቃዎች የምንማማርበት የትምህርታችን ርዕስ ለኤማሁስ ተጓዦች የተከፈቱ ተስፋዎች በሚል ኃይለ ቃል ይሆናል። የኤማሁስ መንገደኞች ታሪክ ከተስፋ መቁረጥ ወደ ታላቅ ደስታ፣ ከጥርጣሬ ወደ ሙሉ እምነት የተደረገ አስደናቂ ጉዞ ነው። ታሪኩ የሚያተኩረው ከትንሣኤ በኋላ በሐዘን ተውጠው ከኢየሩሳሌም ተነስተው 60 ምዕራፍ ወይም 12 ኪሎ ሜትር ወደ ኤማሁስ እየተጓዙ በነበሩት ሁለት ደቀ መዛሙርትና በማንነቱ ባላወቁት መንገደኛ ክርስቶስ መካከል በተደረገ ጥልቅ ውይይት ላይ ነው። የኤማሁስ ጉዞ የጥያቄና የጭንቀት ጉዞ ነበር። ፍጻሜው ግን የብርሃንና የደስታ ሆነ። ዛሬም በሕይወታችን ኤማሁስ ላይ ለቆምነው ለኛ ጌታ በቃሉ አእምሮአችንን በማዕዱ ደግሞ ዓይነ ልቦናችንን ሊከፍትልን በመካከላችን አለ። ስሙ ይክበር ይመስገን። የዚህ ስብከት መነሻው ሐሳብ የሚገኘው በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ሲሆን ዋና ዋና ነጥቦቹ የሚከተሉት ናቸው። መጻሕፍትን ሲከፍትልን አእምሮአቸው ተከፈተላቸውና ዓይናቸው ተከፈተ የሚሉ ሐሳቦች የዚህ ትምህርት ሰፊ ማብራሪያዎች የሚሰጡባቸው ናቸው። ከላይ የተጠቀሰው ርዕስ በኤማሁስ መንገድ የተከናወኑትን 3 ታላላቅ መለኮታዊ ድርጊቶችን በአንድ ላይ የሚሰበስብ ጥልቅ ሐሳብ ነው። ይህ ምስጢር በ3 ደረጃዎች ይገለጣል። አንደኛው የመጻሕፍት መከፈት መሰረትን፣ ሁለተኛው የአእምሮ መከፈት ማስተዋልን፣ ሶስተኛው የዓይን መከፈት መገለጥን ያብራራል። የመጀመሪያው የመጻሕፍት መከፈት ማለታችን ጌታ በመንገድ ላይ መጻሕፍትን ይከፍትላቸው ነበር። ይህ መከፈት ቃሉ ከታሪክነት ወጥቶ ወደ ትንቢታዊ ፍጻሜነት የተቀየረበት ነው። ምስጢሩ መጽሐፍ ቅዱስ ያለ ክርስቶስ ትርጓሜ የታሸገ ሳጥን ነው። እርሱ ሲከፍት ነው እያንዳንዱ ቃል ስለኛ ድነት የሚናገር ሕያው ድምፅ የሚሆነው። መጽሐፍ ቅዱስ ያለ ክርስቶስ ትርጓሜ ቁልፍን እንደሌለው የሐሳብ ሳጥን ነው። ሀብቱ በውስጡ መኖሩን ብናውቅም ሳጥኑ እስካልተከፈተ ድረስ ግን ልንጠቀምበት አንችልም። ለዚሁ ነው ሉቃስ 24:32 በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን እያሉ የተደነቁት። ቃሉ ሲከፈት ልብን ያነቃል፣ ተስፋንም ይቀጥላል። መዝሙረኛው ዳዊት በመዝሙር 118 በቅንፍ 119 ቁጥር 130 ላይ የቃል ፍቺ ያበራል አስተዋዮችም ያደርጋል ብሎ እንደተናገረ ጌታ ቃሉን ሲከፍት
ልቦናቸው እንደተከፈተ ልባቸው ሲቀልጥ እንደነበር በዚሁ እናገኛለን። አዎ የቃሉ ፍቺ ያበራል። ኤርምያስ በትንቢቱ በምዕራፍ 20 ቁጥር 9 ላይ ስለ ቃሉ ሲናገር ቃሉ በልቤ እንደ እሳት ሆነ በአጥንቶቼም ውስጥ እንደ መቃጠል ሆነ ብሎ ስለ ቃሉ ሕያውነት በተስፋ እንዴት ልብን እንደሚያቀልጥ ቅዱስ መጽሐፍ ይነግረናል። ይህንን ሐሳብ ሊቁ ቅዱስ ዮሐንስ አፈወርቅ ሲያብራራው እንዲህ ነበር ያለው። ቅዱሳት መጻሕፍት እግዚአብሔር ሰውን ከመውደዱ የተነሳ ከእርሱ ለራቀ ለሰው ልጅ የላካቸው የፍቅር ደብዳቤዎች እንደሆኑ ይገልጻል። በኤማሁስ መንገድ ላይ ጌታ መጻሕፍትን ሲከፍትላቸው ይህንን ደብዳቤ ለባለቤቶቹ መልሶ ማስረከቡ ነበር ብሎ ሊቁ ስለ ቅዱሳት መጻሕፍት መብራራት የቃሉ መከፈት ለሕይወታችን ምን ያህል አስፈላጊ እንደሆነ አስረግጦ ይናገራል። ይኸው ሊቅ ቅዱሳት መጻሕፍትን ማንበብ የሰማያት መከፈት ነው በማለት ሊቁ ቅዱስ ዮሐንስ አፈወርቅ ያስተምራል። ጌታ አለ መጻሕፍትን ሲከፍትላቸው ምድራዊ ጭንቀታቸው ተወግዶ ሰማያዊውን የእግዚአብሔርን ዕቅድ እንዲያዩ አደረጋቸው ብሎ ሊቁ ቅዱስ ዮሐንስ የኤማሁስን መንገደኞች ታሪክ የጌታ የመጻሕፍትን መግለጥ አብራርቶታል። ታላቁ የቤተ ክርስቲያናችን አባት አባ ጄሮም የተባለው ስለዚህ እንዲህ ይላል፣ ቅዱሳት መጻሕፍትን አለማወቅ ክርስቶስን አለማወቅ ነው። ጌታ መጻሕፍትን ለኤማሁስ ሰዎች ሲከፍትላቸው ራሱን እየገለጠላቸው ነበር። ምክንያቱም የመጻሕፍት ሁሉ ማጠቃለያ እርሱ ራሱ ነውና። ለዚሁ ነው ክርስቲያኖች ቅዱሳት መጻሕፍትን በማንበብ ወደ እግዚአብሔር መንግሥት የመግባት ታላቅ ምስጢር የሚባለው። ስለዚህ ታላላቆቹ ሊቃውንትም ቅዱሳት መጻሕፍትም ይህንን ሐሳብ በሰፊው ያብራራሉ። ሁለተኛው የአእምሮ መከፈት ስንል ማስተዋል ነው። መጻሕፍት ቢከፈቱም አእምሮ ካልተከፈተ ቃሉ አይገባንም። ቁጥር 45 ላይ ያስተውሉ ዘንድ አእምሮአቸውን ከፈተላቸው ነው የሚለው። እግዚአብሔር የማስተዋልን መንፈስ ለሁላችንም ያድለን። የተወደዳቸው የእግዚአብሔር ልጆች፣ ጠቢቡ ሶሎሞን በሌላ ስፍራ ላይ የማያስተውል ሕዝብ ይገለበጣል ነው ያለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የኤማሁስ መንገደኞች ደቀ መዛሙርቱ ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ይህ መለኮታዊ ቀዶ ጥገና ነው። ጌታ በሰውኛ ዕውቀት የታጠረውን አእምሮአችንን ለሰማያዊ እውነት ክፍት ያደርገዋል። ውጤቱም ግራ መጋባትን ያጠፋል። በመከራና በሞት ውስጥ ያለውን የእግዚአብሔርን ታላቅ ዕቅድ የመረዳት ብቃት ይሰጠናል። አእምሮ ሳይከፈት መጽሐፍ ቅዱስን ማንበብ በጨለማ ክፍል ውስጥ ሆኖ መነጽርን እንደመፈለግ ነው። መነጽሩ እጃችን ላይ ቢኖርም ብርሃን ወይም መገለጥ ካልመጣ እንደማናየው በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ብሎ የተናገረው። በእርግጥ ስለ አእምሮ መከፈት ማስተዋል እንደሆነ ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ቁጥር 18 የልባችሁ ዓይኖች ሲበሩ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቃላችሁ አለ። እግዚአብሔር ልባችንን ያብራልን በቃሉ። ሊቁ ቅዱስ ዮሐንስ አፈወርቅም ይህንን ሲያብራራ እንዲህ ነበር ያለው። የልብ ጆሮ ከመከፈት ጋር ሲያያይዘው የውጭው ጆሮ ቃሉን ይሰማል፣ አእምሮ ሲከፈት ግን የውስጡ ጆሮ ምስጢሩን ይረዳል ብሎ ተናግሯል። በቅዱስ ዮሐንስ አፈወርቅ እይታ ጌታ አእምሮአቸውን የከፈተላቸው ለኤማሁስ መንገደኞች በቃሉ ላይ ያላቸውን ጥርጣሬ ለማስወገድና
በትንሣኤው ላይ ያላቸውን እውነተኛ እምነት ለማጽናት ነው። ታላቁ አባት አባ መቃርስም ስለዚህ ነገር ሲያወሳ ነፍስ የራሷ ዓይኖች አሏት፣ እነርሱም አእምሮ ይባላሉ። ኃጢአት እነዚህን ዓይኖች ያሳውራቸዋል። ጌታ ግን እነዚህን የነፍስ ዓይኖች በመክፈት የማይታየውን መለኮታዊ ዓለም እንድናይ ያደርገናል። አያችሁ? ይህ ማለት አእምሮ ሲከፈት በውሳኔያችን ውስጥ የሚታየውን ጥቅም ብቻ ሳይሆን የማይታየውንም የእግዚአብሔርን ረድኤት ማየት እንጀምራለን ማለት ነው። ስለዚህ የአእምሮ መከፈት ማለት መረጃ ማግኘት ሳይሆን መገለጥን ማግኘት ነው። ከፊደል ወደ ዕውቀት መንፈስ መሻገር ማለት ነው። ለዚሁ ነው ሐዋርያው በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ንባብ ይቀትል ወደ ትርጓሜ ይሃዩ ያለው። ፊደል ይገላል፣ መንፈስ ግን ሕይወትን፣ ትርጓሜ ግን ብርሃንን ይሰጣል ማለት ነው። ሦስተኛው የዓይን መከፈት የሚለው ይህ መገለጥ ነው። ዓይናቸው ተከፈተ አወቁትም ይላል ቁጥር 31 ላይ። አዎ ጌታን ያወቁት የኤማውስ መንገደኞች ህብስቱ ሲቆረስ ነው። የመከፈት ምስጢር የሚፈጸመው በአንድነት በቁርባን ነው። ዓይን ሲከፈት ጌታ እንግዳ መሆኑ ያበቃና የሕይወት ባለቤት መሆኑ ይረጋገጣል። እውነት ነው። ውጤቱን ማየት ብቻ ሳይሆን ማወቅ ይመጣል። ከዚያ በኋላ ፍርሃት የለም። በዚያው ሌሊት ለምስክርነት መሮጥ ይጀመራል። ስለዚህ ነው እግዚአብሔር አእምሮአችን እንዲከፍትልን መጸለይ ያለብን። በቅዳሴያችን ላይ ቅዳሴ እግዚእ ወይም የጌታ ቅዳሴ ላይ ሀበነ እግዚኦ አዕይንተ አእምሮ ወትረክ ያከ ይረአያ፣ አቤቱ የእውቀት ዓይኖችን ስጠን፣ ማስተዋልን ስጠን፣ አንተን ብቻ ያዩ ዘንድ። አዎ እሱን የሚያይ ዓይን ተስፋ አይቆርጥም። ለዚሁ ነው የኤማውስ መንገደኞች የተሰጣቸው የተከፈቱ ተስፋዎች ብለን የጀመርናቸው። ለኤማውስ ተጓዦች የተከፈቱ ተስፋዎች። እግዚአብሔር ዛሬም የተዘጉብን ነገሮች ካሉ እንዲከፍትልን ሁላችንም በፊቱ ልንቆም ልንጸልይ ይገባናል። ሦስተኛው የዓይን መከፈት ነው። ስለ ዓይን መከፈት ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን እንደጋበዙት እሱ ግን የቤቱ ባለቤት ሆኖ እንዳረፈ በጣም ይገርማል። ብዙ ጊዜ ጌታን እንግዳ አድርገን እንጠራዋለን። ዓይናችን ሲከፈት እሱ የሁሉ መጋቢና የቤቱ ባለቤት መሆኑን እንረዳለን። ለዚህም ነው የዓይነ ስውር በዮሐንስ ወንጌል ምዕራፍ 9 ቁጥር 25 ላይ አንድ ነገር አውቃለሁ አለ፣ እውር ነበርኩ አሁን አያለሁ። ሲገለጥልን ሲከፈትልን የሚታየን እሱ ነው። አንዱ የሞተልን፣ አንዱ የቆሰለልን፣ አንዱ ሞትን ድል አድርጎ የተነሳልን ጌታ ነው። ሊቁ ቅዱስ ዮሐንስ አፈወርቅ የኤማውስ መንገደኞችን ታሪክ ሲተርክ እንዲህ ነበር ያለው። የኤማውስ መንገደኞች እስከዚያ ሰዓት ድረስ ጌታ ኢየሱስ ክርስቶስን ያዩት ነበር፣ ነገር ግን አላወቁትም ነበር። ዓይናቸው ተከፈተ ሲል ስለ ስጋዊ ዓይናቸው ሳይሆን ስለ ዓይነ ልቡናቸው መብራት ነው እየነገረን ያለው። ዮሐንስ አፈወርቅ ጌታ ለምን በመንገድ ላይ ሳለ ሳይሆን ህብስቱን ሲቆርስ ዓይናቸው እንዲከፈት አደረገ ለሚለው ጥያቄ ሲመልስ ጌታ በመንፈሳዊ ማዕድ በቁርባን ውስጥ የሚገኘውን ልዩ ጸጋ ለማሳየት ፈልጎ ነው ይላል። መጻሕፍትን መክፈት ለዓይን መከፈት ዝግጅት ሲሆን፣ ህብስቱን መቁረስ ግን መገለጡ ነው፣ ራሱ ነው። ሊቁ የሚለን ይህንን ነው። ክርስቶስን በትክክል የምናውቀው ከእርሱ ጋር በቅዱስ ቁርባን ስንዋሃድ ነው። ታላቁ ሊቅ ቅዱስ ቄርሎስም በቃሉ ትምህርት ብቻ ዓይናቸው አልተከፈተም ነበር፣
ነገር ግን በበረከተ ኅብስት በቁርባን አማካይነት ከእርሱ ጋር ሲዋሃዱ መለኮታዊ ብርሃን በራላቸው። የሚያሳየው ጌታን ለማወቅ ምስጢራትን መካፈል ያለውን ኃይል ነው ብሎ ሊቁ ቅዱስ ቄርሎስ ይነግረናል። በቃሉ ትምህርት ብቻ ዓይናቸውን አልከፈተም፣ ነገር ግን በበረከተ ኅብስት ያንን በበሉ ጊዜ ተገለጠላቸው፣ አዩትም። በኤማሁስ ጉዞ የመከፈት ምስጢር ማለት በቃሉ መጽናናት፣ በአይምሮ ማስተዋል፣ በምስጢር በቁርባን ከእርሱ ጋር መገናኘት ነው። በመጨረሻም ለኤማሁስ ተጓዦች የተከፈቱ ምስጢራት የሚያስተምሩን ጌታን ለማወቅ መጀመሪያ ቃሉ ሊገባን፣ ከዚያ አይምሮአችን ሊበራ፣ በመጨረሻም በቁርባን ዓይናችን ሊገለጥ እንደሚገባው ነው። የኤማሁስ መንገደኞች መጽሐፉን ሲከፍትላቸው አይምሮአቸው ተከፈተላቸው። አይምሮአቸው ሲከፈት ልባቸው በራ፣ ጌታቸውን አወቁ። የተወደዳችሁ የእግዚአብሔር ልጆች፣ የትንሣኤው ጌታ ዛሬም በመካከላችን ነው። ቃሉን እየከፈተ ልባችንን ያቀልጠዋል። አይምሮአችንን እየከፈተ ጥርጣሬያችንን ያስወግዳል። ዓይናችንን እየከፈተ ደግሞ ሕያው መሆኑን ያሳየናል። እኛም እንደ ኤማሁስ ተጓዦች ከእኛ ጋር እደል ብለን እንማጸነው። ያን ጊዜ ከኤማሁስ ወደ ኢየሩሳሌም፣ ከሐዘን ወደ ደስታ፣ ከጨለማ ወደ ብርሃን፣ ከሞት ወደ ትንሣኤው እንሸጋገራለን። ለኤማሁስ ተጓዦች የተከፈቱ ተስፋዎች እነዚህ ናቸው። ዛሬ እንዲከፈቱልን የምንፈልግ የዚህ ዓለም ተጓዦች ነን። በማይመች ስፍራዎች እንሆናለን። ኤማሁስ ተስፋ የቆረጡ ሰዎች የሚኖሩበት ስፍራ ነው። ኤማሁስ ልባቸው የዛለባቸው ሰዎች የሚጓዙበት፣ የጠወለጉ ሰዎች የሚኖሩበት ስፍራ ነው። ዛሬ በጠወለገ ማንነት፣ በዓለማዊነት፣ ዛሬ ተስፋ በቆረጠ የኃጢአት፣ የክፋት፣ የተንኮል መንደር ውስጥ ያለን ኤማሁሳውያን ወደ ኢየሩሳሌም እንመለስ። ጌታ ከእኛ ጋር ነው። ብቻችንን የሆን የሚመስለን ሰዎች የኤማሁስ ጉዞ የሚያስተምረን ይህንን ነው። ዛሬ የዚህ ዓለም ነዋሪዎች የሆን የኤማሁስ ተጓዦች፣ የኤማሁስ መንገደኞች የተከፈቱ ተስፋዎች አሉን። በፊት የተከፈተ በር ሰጥቼሃለሁ የሚለን ጌታ የትንሣኤ ጌታ ነው። ማንም ሊዘጋው አይችልም ብሎ የመሰከረልን የትንሣኤው አምላክ ነው። ኃጢአት አጠውልጎን፣ ክፋት አጠውልጎን፣ ዘረኝነት አጠውልጎን በዚህ ዓለም ፀሐይ ኃጢአት የደከምን ሰዎች ተስፋችን ከእኛ ጋር ነው፣ አብሮ እየሄደ ነው። እኛ ባናየውም እሱ ያየናል። እኛ ባናስተውለውም እሱ ይከተለናል። እኛ ብንሸሸውም እሱ በፍቅር ይቀርበናል። ተወደዳቸው የእግዚአብሔር ልጆች፣ ለኤማሁስ መንገደኞች የተከፈቱ ተስፋዎች ብዙ ናቸው። ዛሬም የሕያው የእግዚአብሔርን ቃል እናንብ። አንድ ቀን እንደ ኤማሁስ መንገደኞች ምስጢሩ ይገለጥልናል። ያን ጊዜ ልባችን በፍቅሩ ይቃጠላል፣ አይምሮአችንም ይከፈታል። ምስጢራቱን ደግሞ ስንካፈል፣ ቅዱስ ሥጋውን ክቡር ደሙን ስንቀበል ሰማያት ይከፈታሉ። ክብር ምስጋና ለስም አጠራሩ ይሁን። በዚያ እንድንኖር የኤማሁስ ተጓዦች የተከፈቱ ተስፋዎቻቸው ዛሬም የኛ ተስፋዎች እንዲሆኑ እግዚአብሔር መንፈስ ቅዱስ ይጠራናል። ስለዚህ ዛሬ በብዙ አይነት ስቃይ ውስጥ ያሉን ሰዎች ኤማሁሳውያን፣ ለኤማሁስ ተጓዦች የተከፈቱ ተስፋዎች ለእኛም ተከፍተዋል። ይህንን ትንሣኤውን ያየን
መገለጡን ያየን አእምሮአችን የበራልን እግዚአብሔር ልጆች ከእጁ የሆነውን ጌታም በዚያ እጆቹንና እግሮቹን አሳያቸው ነው የሚለው። የሱ እጆች ተዘርግተዋል እኛን ለማንሳት። የሱ እጆች ተዘርግተዋል እኛን ለማቀፍ። ተስፋ ቆርጠን ብንኮበልል እንኳን በአንድም በሌላም ሕይወት ውስጥ ተይዘን የምንሰቃይ ወገኖች ካለን የኤማሁስ መንገደኞች የሚያስተምሩን ይህንን ነው። ከእኛ ጋር ሁን፣ አንተ ከእኛ ጋር ከሆንክ ሁሉ የተመቸ ነው። የዘላለም ሕይወታችን አእምሮአችን ዝግ ሆኖ እንዳይኖር አእምሮን የሚከፍት ሰላም ያለው እንደ ኤማሁስ መንገደኞች ባይገባንም ስለሱ መነጋገር ይነጋገሩ የነበሩ ስለ እርሱ ነው። በጣም የሚገርም ቃል በዚሁ ወንጌል ውስጥ ሉቃስ 24 ላይ ልብን የሚያሳርፍ አእምሮን የሚያልፍ መልእክት ወንጌላዊው ሉቃስ ሲጽፍልን እንዲህ ነበር ያለው። በሉቃስ ወንጌል ምዕራፍ 24 ላይ የሚገርም ሐሳብ እንዲህ ነበረ ያስቀመጠው። በጣም የሚገርመው ስለ ኢየሱስ ክርስቶስ ለእርሱ ለማስረዳት ሲፈልጉ እንዲህ ነበር ያሉት። በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው በእግዚአብሔርና በሰው ፊት በሥራና በቃል ብርቱ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ዕለት ዕለት ልንናገር፣ ዕለት ዕለት ልናወራ፣ ዕለት ዕለት የየቤታችን ርዕስ ሊሆን ያስፈልጋል። ዛሬ ከንቱ ምድራዊ ነገር እየተነገረ ባለበት ዓለም ውስጥ፣ የሚጠፋ ነገር እየተመላለሰ ባለበት ዓለም ውስጥ ስለ እርሱ ከመናገር ስለ እርሱ ከማውራት የሚበልጥ ምን ደስታ አለን? ጌታ እኮ አብሯቸው እንዲሄድ ያደረገው የኤማሁስ መንገደኞች ንግግር ልባቸው እየተቃጠለ ለእርሱ ስለ ራሱ ነገሩት። በእግዚአብሔርና በሕዝቡ ሁሉ ፊት የእኛ ጌታ ክብር ምስጋና ይግባው። ብዙዎቻችን በሰው ፊት ነው ጻድቅ መስለን መታየት የምንፈልገው። ብዙዎቻችን በሰው ፊት ነው ጨዋ መስለን፣ መልካም መስለን፣ ደግ መስለን፣ መንፈሳዊ መስለን መታየት የምንፈልገው። በእግዚአብሔር ፊትስ እንዴት ነን? ዋናው እግዚአብሔር ነው። ዋጋ ከፋዩ እግዚአብሔር ነው። በመንፈሳዊነታችን ደስ የምናሰኘው እግዚአብሔርን ነው። ደግሞም የቃል ክርስቲያን ብቻ ሳይሆን በሥራም ጭምር የተገለጠ ማንነት ሊኖረን ያስፈልጋል። የኤማሁስ ተጓዦች ጌታ አብሯቸው የሄደው የሚያወሩት እውነት ነው። ያገኙትን መገለጥ ነው። ባገኙት መገለጥ ሲነጋገሩ የሚበልጠው መገለጥ ተገለጠላቸው። ከዚያ በኋላ ጌታ በእውነት ተነስቷል ብለው ስለ ክርስቶስ ለማወጅ ከኤማሁስ ጉዟቸው ወደ ኢየሩሳሌም ሆነ። የተወደዳቸው የእግዚአብሔር ልጆች ዛሬም ባለንበት ስፍራ ጌታ ይመጣል። ያለው ምናልባት ኤማሁስ በተባለው መጠጥ፣ ያለው የኤማሁስ መንገድ በተባለው ርኩሰት ውስጥ፣ ያለው በኤማሁስ በተባለው ጭንቀት ውስጥ እያጉረመረም ብቻችንን እያወራን ልባችን በሐዘን እየነደደ ወዳለን ሰዎች የእኛ ጌታ ይመጣል። ወደ ኤማሁሳችን ወደ ዓለማችን ነው። ከሰማያዊት ኢየሩሳሌም ወደ ምድራዊት ኑሯችን ወደዚህ ዓለም የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ስትወድቅ፣ በብዙ ጭንቀቱ ስትሆን፣ በሚያስፈራ መከራ ውስጥ ስናልፍ አይተወንም። ይመጣል ወደ መንደራችን፣ ይመጣል ወደ ዝቅታችን፣ ይመጣል ወደ ችግራችን። እኛ ግን በጥቂቱም ቢሆን ልባችን እየተቃጠለ ምናወራው ስለ እርሱ ቢሆን ይመጣል። ያኔ እኛ ጌታ ከኤማሁስ ወደ ኢየሩሳሌም ይመልሰናል። ከውድቀት ወደ ከፍታ፣ ከሞት ወደ ሕይወት፣ ከጥልቁ መቃብር ወደ ትንሣኤው ያሻግረናል። ለዚህ እንድንበቃ የእግዚአብሔር ቸርነት
የእመቤታችን አማላጅነት የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።